ሰላም ጤና ይስጥልኝ እንደምን ቆይታችኋል የእይታ ወቅታዊ ወዳጆች በዛሬው መሰናዷችን ለመሆኑ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማን ናቸው የሚለውን ባጭሩ እንዳስሳለን። በጠና ታመው ሰንብተው ሰኞ ሚያዝያ 13 ቀን 2017 ዓ.ም ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅና ጉራማሌ እንደሆነ ይነገርላቸዋል። ይህንን ቦታ ለመያዝ ከደቡባዊ ነቅፍ ክበብ መሆናቸው እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያው ያደርጋቸዋል። ትውልዳቸውም አርጀንቲና ነው። አውሮፓዊ አለመሆናቸው ልዩ ያደርጋቸዋል። በቤተክርስቲያኒቱ ታሪክ ከሶሪያ ተወላጁ ግሪጎሪ ሳልሳዊ በኋላ እሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑ ጳጳስ። ሶሪያዊ ሊቀ ጳጳስ ግሪጎሪያ ሳልሳዊ ያረፉት በ741 ዓመተ ምህረት ነበር። ለቫቲካን ቅዱስ ጴጥሮስ መንበር ጃስታዊስ ወይም ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስም ናቸው። ፖፕ ፍራንሲስ ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ነው ሲታዩም የኖሩት። ትውልዳቸው ከአርጀንቲና ዋና ከተማ ቦኔስ አይርስ ነው። ወላጆቻቸው ጣሊያውያን ናቸው። የጣሊያን ፋሺዝም ሲስፋፋ ያንን ሸሽተው ነው ወደ አርጀንቲና የመጡት። ፖፕ ፍራንሲስ ጆርጂዮ ማሪኒዮ ያሁኑ ሊቀ ጳጳስ በጉርምስና ዘመናቸው የሳን ሎሬስ እግር ኳስ ክለብ ደጋፊም ነበሩ። ፍልስፍና፣ ስነ ጽሑፍና ስነ ልቦናን በደንብ አድርገው በሚገባም አጥንተዋል። ሕይወትን ቀለል አድርገው የሚመለከቱት ጳጳስ ገና ወደ ጵጵስና ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብለው ከመቀበል ይልቅ ቆመው ነው የተቀበሉት። ይህ የተለመደም አልነበረም። በአውሮፓውያኑ ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለውም ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰውም ነበር በወቅቱ የታዩት። ለጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲስን ስም እንደነበረም ይነገርላቸዋል። ጆርጂዮ ማሪኒዮ ሊቀ ጳጳስ ፍራንሲስ ተብለው ተቀቡ። ሽብርቅርቅ፣ ሽቀርቀር፣ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው የሚል ነገር ይመርጣሉ። ወደ ነዳያንም ይቀርባሉ ነው የሚባለው። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሞዚን ፊት ነስተውታል ነው የሚባለው። ይልቅ ሌሎች ካርዲናሎች በሚመላለሱበት የሕዝብ አውቶቡስ መሳፈርን ይመርጣሉ። በዚህ ቀለል ያለ የሕይወት ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመናን ምሳሌ መሆን ሞክረዋል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው በአርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አጎብድደዋል የሚል ክስ ነው። በተለይም በወታደራዊ አገዛዝ ታፍነው ለተወሰዱትና ብዙ ስቃይ ላሳለፉት ሁለት ቀሳውስት የፍራንሲስ እጅ አለበት እየተባሉም ይከሰሳሉ። ይህ በአርጀንቲና ቆሻሻ ጦርነት ወይም ደርቲ ዋር ዘመን የሆነ ነው። እንደ አውሮፓውያን አቆጣጠር ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍቷል። ሁለቱ ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ እርቃናቸውን ሆነው ተጥለው ተገኝተዋል። ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጠዋል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ እንዲለቀቁ አልሆነልኝም እንጂም ይላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉም ይመልሳሉ። ይሁንና በዚያ ዘመን ብዙ ሰዎች ካሰቃቂው ወታደራዊ አገዛዝ እንዲሸሹ እድሎችን አመቻችተዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የሕፃናትን መደፈሮችን በበቂ አልተከታተሉም የሚል ነው። ይህንንም በተመለከተ ከሊቀ ጳጳስ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪያ ቪጋኖ ጳጳሱ ላይ የውግዝ ደብዳቤ እስከ መጻፍም ደርሰው ነበር። ጳጳሱንም በንፋቄ እስከ መክሰስ ደርሰው ያውቃሉ። ይህንን ሊቀ ጳጳሱ በሕፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም በሚል ነበር። ሊቀ ጳጳስ ከአውሮፓውያኑ 2021 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ገለግሉ የቆዩ
የቤተ ክርስቲያን ደማቅ አባትም ነበሩ። በሕክምናቸው ወቅት ከሕዝብ ዓይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክትን አስተላልፈውም ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተክርስቲያን ማዕከል ከሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 ቀን 2017 ዓ.ም ይፋ መደረጉ ይታወሳል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ክብር የፌዴራልና የግዛቶች ሰንደቅ ዓላማ ዝቅ ብለው እንዲውለበለቡ መመሪያ ሰጥተዋል። እስካሁን የተያዘ ዕቅድ ባይኖርም ትራምፕ በቀድሞ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቀብር ስነ ስርዓት ላይ ለመታደም ወደ ሮም ሊያቀኑ እንደሚችሉም ነው ዋይት ሃውስ ያመለከተው። የሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓታቸውም በመጪው ቅዳሜ ይፈጸማል ተብሎ ይጠበቃል።